ትወጣለሽ። ይችን ዕቃ ለዳጣ ትሰጥልኛለህ? አደራ እሺ፣ ቃልህን ጠብቅ። እኔ ከሌለሁኝ ብቻ ነው ይሄን ነገር የምሰጣት። አደራ ናታን፣ አደራ እባክህ። እሺ ሰላም። ናታን የፈራው ደርሷል። የአደራ መልእክቱን ከደበቀበት አቤጌል ጎልጉላ አግኝታም ነበር። ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾች በያላችሁበት ምድር ጫፍ ሰላም ጤና ትሆኑ ዘንድ የዘወትር ምኞታችን ነው። እንኳን ወደዚህ ቻናል በደህና መጣችሁ። ይህ የእሸት ዩቲዩብ ቻናል ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን በአክብሮት ጋበዝን። በዳጣ ድራማ ነው በዚህ ቪዲዮ የመጣ ነው። ቪዲዮንም እስከ ፍጻሜ እንድታዩት እየጋበዝን እንዲሁም ቪዲዮ ላይክ ሼር በማድረግ እንድታበረታቱን ስል በትህትና ጠየኩ። ወይዘሮ ሰላም የውስጧን ሀሳቧን የሚገልጽ መልእክት ለልጇ ለዳጣ ናታን እንዲሰጥ አስባ አውጥታ አውርዳ ከወሰነች በኋላ እንግዲህ ያው መውለጃዋም ስለደረሰ ይህንን ደግሞ ልጇ ዳጣ የግድ ማወቅ አለባት ስትል በስፋት በደብዳቤ ጽፋ ያንንም ደግሞ ለናታን በአደራ መልክ ሰጥተውም ነበር። ይህንንም መልእክት ለዳጣ የሚሰጣት እሷ ከሌለች ብቻ እንደሆነም ፕላስ ደግሞ አደራዋን ደጋግማ በመግለጽ አሳስበው ሰጥተውም ነበር። ናታንም ይህንን አደራ አዘል መልእክት ተቀብሎ ክፍሉ ከሄደ በኋላ ቁጭ ብሎ እያሰላሰለ የት እንደሚደብቀውም እያሰበ ነበርና በዛኑ ቅስፈት ያው አቤጌል መታ እጁ ላይ ያንንም ወረቀት ነገር የታሸገ ነገር አይታም ነበርና ምንድነው ስትል ስታፋጠው ስጠይቀውም ነበር። ናታንም እንደማይመለከታት ምንም እንዳይደለ ነግሯትም ነበር። እሷ ግን አጥብቃ ደጋግማ ምን እንደሆነም አውቄያለሁ የምታወሩትንም ሰምቻለሁ በሚል ስትጠይቀውም ነበር። ከሰማሽም እንኳን ሰማሽ፣ ሲቀጥል ደግሞ ይህ ባህሪ ጥሩ እንዳይደለ ከዚህ በፊትም ነግሬሽ ነበር፣ ደጋግሜ ነግሬሻለሁ። ለምንድን ነው በእንደዚህ አይነት ሁኔታ የምትቀጥዩ? በእንደዚህ አይነት በአልባሌ ቦታ መዋልሽ ለምንድን ነው ሲል እንደ ታላቅ ወንድም በመቆጣትም ሲቀጥል ደግሞ ክፍሉን ለቃለት እንድትወጣም አበክሮ ነግሯት ነበር። እሷ ግን ደጋግማ በመጠየቅ ላይ ስትቆይ እንግዲህ እሱም ተቆጥቷት ከዛ ክፍል እንድትወጣ አድርጎ ነበር። እሷ ግን እግሯ ወጥቶም ተመልሳ እንደገና መታ እንደገና ማየታ ናታንን አስቆጥታው ነበር። ሆኖም ግን ይህ ሀሳቧን እሱ ቀድሞ ስለተረዳ ሚስጥር የሆነ ነገር እንደማያመልጣት ያንን ደግሞ ለማወቅ ያላትን ጥረት ጉጉት በጣም ነገሮችን ጊዜ ዋን ሁሉ ኢንቨስት አድርጋ ያንን ነገር ለማጣራት የምታደርገውን ትግል ስላወቀ ይህ ደግሞ ትልቅ አደራ ስለሆነ የት ልደብቀው እያለ እንግዲህ ያው በክፍሉ አርቆ ደብቆት ነበር። እንግዲህ የናታን እግር ከዛ ቤት ከወጣ ከዛ ክፍል ከወጣ በኋላ እሷም ገብታ ስትታምሰው ቤቱንም ስትበረብር ነበር። እንግዲህ ከብዙ አሰሳ ፍለጋ በኋላ በመጨረሻም ይህንን መልእክት እንግዲህ እንዳገኘች ነው ይህንን አደራ። ሆኖም ያው አቤጌል እዛው እንዳለች ናታንም ደርሶባት ለእናቷና ለአባቷም ነግሮ ይህንን ነገርም ከሷ እንግዲህ አውግዞም ነበር። ለምን እንደዚህ እንደምትሆንም በመገረምም ሲጠይቃትም ነበር። አባቷም ጭምር ይህ ባህሪዋን እጅግ የሚጠላው ባህሪ እንደመሆኑ አሁንም በአግርሞት በንዴትም ሲመለከቷት ሲቆጧትም ነበር። እንግዲህ አቤጌል ይህንን መልእክት ከማግኘቷ በፊት ወይም ደግሞ ለመፈለግ ናታን ክፍል ከመግባቷን በፊት ቀደም ብላ ራሱ በማየቷና ያው ሲነጋገሩም በመስማቷ የጠረጠረችውን ነገር ለእናቷ ለወይዘሮ ማርቲ ስትነግራትም ነበር። እናቷ ወይዘሮ ማርቲ ግን ምን አገባሽ በዚህ ነገር ላይ ስለምን ጣልቃ ትገቢያለሽ? ምንም ትስጥ ምንም መብቷ ነው። እንግዲህ አንቺን አይመለከትም። እንደዚህ አይነት ነገር ላይ አትግቢ አላልኩሽም ወይ ብላ የእናትነቷን
ስትመክራ ስትቆጣትም ነበር። እናም ደግሞ የዘውትር ጥያቄሽ ወይም ጥርጣሬሽ የሆነው የልጇን አባት ማን ስለመሆኑ ስለማወቅ ነበር። እሱንም ደግሞ እናገራለሁ ብላለች። ቀኑን ጠብቆ ያው ምጧ ሲመጣ ትነግረናለች። ስለዚህ አርፈሽ ተቀመጭ፣ አሁን ደግሞ ምንድን ነው የምትጎረጉሪው እያለቻት ነበር። እንግዲህ አሳ ጎርጓሪ ዘንዶ ያወጣል እንዲሉ አቤጌል አንዴ ያየችውን ወይ የጠረጠረችውን ነገር እንግዲህ ከመጎልጎል ከመበርበር ወይም ለማጣራት ትግል ከማድረግ ውጭ አርፋ አትቀመጥም እና እንቅልፍ ሁሉ እስኪነሳት ድረስ ያንን ነገር በማሰላሰል በጣም ጊዜ ሰጥታ ትኩረት ሰጥታ በተለይ እንደዚህ አይነት ጉዳዮች ላይ በጣም ተጨናንቃ እንደምትፈልግ ወይ ለማጣራት እንደምትሞክር ይህ ባህሪዋ ደግሞ በጣም ጥሩ እንዳይደለ ይልቁንስ በዚህ ላይ ትኩረት እንዳሰጥ ትኩረት መስጠት ጊዜ መስጠት ያለባት ትምህርቷ ላይ እንደሆነ እንደ እናት ስትመክራትም ነበር። አቤጊል ግን እንግዲህ ይህንን ምክር ከቁብ ሳትቆጥር ወዲያው ዞር ብላ ወደ ናታን ክፍል ገብታ ይህንን መበርበሯን ቀጥላ ነበር። እንግዲህ ይህ መልእክት አደራ ነው፣ ትልቅ አደራ አዘል መልእክት ነው። አቤጌል ብታውቀው ባታውቀው ምንም የሚጠቅማት ነገር የለም። ይህንን ሚስጥር እንግዲህ ካወቀች ያው ለሌላውም ለማሳወቅ በቃ ወይ ጎበዝ አትባል ነገር እንግዲህ በዚህ ልክ ወርዳ ወይ ደግሞ ተምራ እንዳልተማረ አይነት መሆኗ በጣም የሚገርም ነው። እንግዲህ ስለ አባቷንም መጠርጠር ዳጣንም እንዲሁ ሰላምንም በቃ የሆነ ነገር አላቸው ቢኖራቸው ባይኖራቸው እንግዲህ የሚገዳት ወይም መጠርጠርም ያለባት እናቷ ወይዘሮ ማርቲ ነበረች። ነገር ግን እሷ ያለ ቦታ ልክ እንደ ባለቤት ወይ እንደ አስተዳዳሪ እንደሆነ ሰው እንግዲህ እየተብከነከነች ይህንን ጉዳይ ለማጣራት እሾክ ሆና እንግዲህ ለእነሱም የማትመች ሆና እነሱ ግን እንደዛ እያደረገቻቸው የሚሰጧት ፍቅር ነው። በተለይ ደግሞ ዳጣል በጣም ጥሩ ፍቅር ትሰጣታለች። እህትነቷን ስላወቀች እህቷ ስለመሆኗ ብቻ በጣም ደስ ይላታል። በዚህ ልክ እያበሸቀቻት እያስቆጣቻትም እንኳን ምላሿ ፍቅር ነው። ግን እሷ ፍቅርም አይገባትም። እንግዲህ አሁን ወርዳ ደግሞ ይህንን ነገር አድርጋለች። ወይዘሮ ማርቲ እንግዲህ ያው መውለጃዋ ስለደረሰ አይታወቀውም የሚሆነውን ነገር አይታወቅምና ምናልባት ህይወቴ ቢያልፍም ብላ በመስጋትም ነው። ያው እንደ ሰውነንና በሰላም መገላገሏን እግዚአብሔር ነው እንግዲህ የሚያውቀው። የፈጠራት ልጇንም ጽንሱንም የሰጣት አምላክ እሱ ነው የሚያውቀው ቀጣይ የሚሆነውን ነገር እና ያው ማድረግ የሚገባትን እንደ እናት ለልጇ ለዳጣ እንግዲህ በቅርብ ቀን ልጅነቷን ላወቀችው እድሜዋን ሁሉ ለጠበቀቻት ለምትናፍቃት አሁን አውቃትም ናፍቆቷን እንኳን ገልጻ ላልጨረሰችው ለልጇ ይህንን መልእክት በጽሁፍ አስፍራ ያው እኔ ከሌለው ነው የምትሰጠው ብላ ማለቷ ያው በህይወት ከሌለች ነው። ያው ይገባዋል ናታን የገባው ሰው ስለሆነ። ሆኖም ግን በዚህ ልክ አቤጌልን መፍራትም ወይም ደግሞ እንደዚህ እንትን ማለትም የለበትም። ክፍሏ ጭራሹኑ ክፍሉን እንድትገባ ማድረግም የለበትም። ምንም ቤታቸውም ቢሆን ራሱን ማስከበር አለበት። ሲቀጥል ደግሞ ይህ የአደራ መልእክት ነው። ይህንን መልእክት ክፍሉ ገብታ መበርበር ይሄን ያህል ድፍረትም ልታገኝ ድፍረት ሊሰጣትም አይገባም። በሌላ በኩል አቶ ደረጀ እንግዲህ ከጎረቤታቸው ጋር እነ ውሃንና ጓደኛዋን ይዘው ሄደው እዛው ጥሩ ቆይታ አድርገውም ነበር። እንግዲህ የሄዱበትም አቶ ከድር ተብዬውም ያው የሰፈሩ ሰው የሚጠረጥረውን ነገር ሲያንጸባርቅ ነበር። አቶ ደረጀን በእናንተም ሁለት ሚስት ይፈቀዳል ወይ አይነት ነገር እንግዲህ እንደ ቀልድ አድርጎ ጠቅ ሲያደርግ ነበር። እንግዲህ ያ ማለት ያው ሰላምን ያስረገዘው እሱ ነው የሚል ነገር ነው በአካባቢ እየተወራ ያለው። እናም ይህ ንጽህናቸው እንዲወጣም ነው እነሱ የልጇን አባት እንድታሳውቅ መፈለጋቸው። ያው አቶ ደረጀም የራሱ መሆኑን አላወቀም፣ ግን ነፃ መውጣትን ይፈልጋል። የልጇን አባት እስክታሳውቅ ያው በጉጉት የሚጠብቀው ነገር ሆኗል። እሱም አጠቃላይ ቤተሰቡም ጭምር። እናም ይህን ነገር ደግሞ ምጥ ሲይዘኝ ነው የምናገረው ብላለች። ምናልባት እንዳለችው ምጥ ሲይዛት ይህንን ታላቅ ሚስጥር ትናገር ይሆን? ተናግራስ እንግዲህ በህይወት መትረፏ መቼም አይቀርም። እንደ እግዚአብሔር ምሕረት ተገላግላ ልጇን በሰላም ከዛስ በኋላ ምን አይነት ሁኔታ ይፈጠር ይሆን በዛ ቤት? እንግዲህ ዳጣ ልጇ ስለመሆኗ እንኳን ይህንን ሚስጥር ጊዜ ሰጥቷል አቶ ደረጀ። በምን መልኩ
ለሚስቱ ለወይዘሮ ማርታ ማሳወቅ እንዳለበት እያሰበበት በዚህ ላይ በደንብ እየሰራበት ነው። ትዳሩ ሳይናጋ በምን መልኩ እሷን አሳምኖ እንደሚነግራት እና ደግሞ በዚህ ላይ ደግሞ ወይዘሮ ሰላም እንድትታገስ ተማጽኗታል። አሁን ደግሞ ይሄ ሌላ ታላቅ ሚስጥር ነው። እንግዲህ ይህም ሚስጥር ከእሷ አንደበት ከወጣ እንግዲህ ያው ለማረጋገጥ በእርግጥም ዲኤንኤ የሚባል ነገር አለ። በዛም መልኩ ላይ ያረጋግጡ ይችላሉ። ነገር ግን ይህ የሆነው አቶ ደረጀ ሳያውቅ ነው። ስለዚህ እንግዲህ ይህ ሚስጥር ሲታወቅ አባት እሱ መሆኑ ከተናገረች ወይዘሮ ሰላም ምን ሊፈጠር ይችል ይሆን? እሷ ስትናገር ይሆን ወይስ አክስቴ ቤት ነው ሄጄ ማርፈው ስወለድ እንዳለችው እዛ ለማረፍ ሄዳ በዛውም ይህ ሚስጥር ሳይወጣ በዛው ተሸፍኖ እንዲቆይ ይሆን? እንግዲህ በቀጣይ ክፍሎች ነው በዚህ ላይም በስፋት በዝርዝር የምናየው። አቶ ደረጀ እንግዲህ በዚህ ክፍልም እንደተመለከትነው ለባለቤቱ ለወይዘሮ ማርቲ አቤጌልን ለትምህርት እንስደዳት እያለ ነው። ትማር ትምህርትንም ትማር ህይወትም ያስተምራት። ይቺ ሰው እንግዲህ ምንም ልትማር ልታስተውል አልቻለችም። ህይወት አላስተማራትም። ሰው ከቀለምን በላይ ህይወት ያስተምረዋልና እልፍ ትበልና ትማር እያለ ይህንን ሀሳብ አንስቶ ነበር። ወይዘሮ ማርቲ ግን አሻፈረኝ ብላለች። እንግዲህ እናወራበታለን በሚል ነው ተነጋግረውበት የነበረው ማለት ነው። እናም በዚህ ላይ ምን ይወስኑ ይሆን? አቤጌል እውነት እንድትማር ህይወትም እንዲያስተምራት ይሰዷት ይሆን? ወይዘሮ ማርቲ በዚህ ላይ ተስማማበት ይሆን? እንደው ብትስማማ አቶ ደረጀ እንዳለው ለሱም እፎይታ ነው። እንግዲህ እረፍት ነሳችሁ። አባት ሆኖ እንደ አባት አላከበረችውም። በዚህ ልክ እንግዲህ መዳፈር በጣም የሚገርም ነው። የአቤጌል ነገር ለሁሉም እረፍትና ሰላም የነሳች ሰው ሆናለች። የእሷን መጨረሻ እንግዲህ እንደማያምር ነው። አባትንም በዚህ ልክ ማሳዘን። በአጠቃላይ እንግዲህ በዚህ ቪዲዮ ያዘጋጀ ነው ይህን ይመስላል። ቀጣይንም ክፍል በቀጣይ የምናጋራችሁ ይሆናል። ስለተከታተላችሁ ከልብ እያመሰገንኩ በዚሁ ተሰናበትኳችሁ። በያላችሁበት ቸር ቆዩን። ባይ ባይ።